ጤና ይስጥልኝ እንዴት አላችሁ? እንግዲህ ዛሬ ጥሩ ጥቅሶችን ይዤላችሁ መጥቻለሁ። እንግዲህ እነዚህ ጥቅሶች የትምህርት ማነቃቂያ ወይም ትምህርትን ለማስተማር ለልጆች ማነሳሻ ይሆናል ተብሎ የተቀመጡ ወደ 25 የሚደርሱ በተለያዩ ትልልቅ ምሁራንና በተለያዩ ኢቭን ፖለቲከኞች እንዲሁም ጸሐፍት የተቀመጡ ሀሳቦችን ወይም ደግሞ ጥቅሶችን ይዤላችሁ ቀርቤያለሁ። እነዚህን ሀሳቦች ጥቅሶች ከወደዳችኋቸው ሼር፣ ኮመንት፣ ላይክ እንዲሁም ሰብስክራይብ በማድረግ ተተባበሩኝ ዘንድ በቅድሚያ አሳስባችኋለሁ። እንግዲህ በአንድም በሌላ እንድንመማርበት አስቤ ካነበብኩት ያገኘሁትን ሀሳብ ነው ዛሬ ይዤላችሁ የምቀርበው ማለት ነው። እንግዲህ ቁጥር 1 ላይ የተቀመጠው ትምህርት ዓለምን ለመለወጥ ልትጠቀምበት የምችለው በጣም ኃይለኛ መሳሪያ ነው ይላል። እንግዲህ የነጻነት አባቱ የደቡብ አፍሪካው ፕሬዝዳንት ኔልሰን ማንዴላ ያስቀመጠው ጥቅስ ነው። የመማር ቆንጆ ነገር ማንም ሊወስድብህ አይችልም ይላል። እንግዲህ እዚህ በጣም በሚገርም አማርኛ ወይም ደግሞ በሚገርም ቋንቋ ነው ያስቀመጠው። ቢቢ ኪንግ የሚባል ጸሐፍት ያስቀመጠው ነው። ትምህርት ባዶ ቫኪዩም ለመሙላት ሳይሆን የእሳት ማብራት ነው ወይም ደግሞ ማቀጣጠል ነው ይላል። ዊሊያም በትለር የትስ ያስቀመጠው ነገ እንደምትሞት ኑር፣ ለዘላለም እንደምትኖር ተማር ይላል። እንግዲህ የነጻነት አባቱ የህንድ ፕሬዝዳንት ማህተመ ጋንዲ ብዙ ባነበብክ ቁጥር ብዙ ነገሮችን ታውቃለህ፣ ብዙ በተማር ቁጥር ብዙ ቦታ ትሄዳለህ ይላል። እንግዲህ ዶክተር ሴውስ የሚባል ኮት ያደረገው ነው። ትምህርት ወርቃማውን የነጻነት በር ለመክፈት ቁልፍ ነው። ጆርጅ ዋሽንግተን ካርቨር አእምሮ የሚሞላ እቃ አይደለም፣ ነገር ግን የሚቀጣጠል እሳት ነው። ፕሉታርች የሚባል ሰው ኮት ያደረገው ነው። በእውቀት ላይ የሚደረግ ኢንቨስትመንት የተሻለውን ወለድ ይከፍላል። ቤንጃሚን ፍራንክሊን ያስቀመጠው ሀሳብ ነው ማለት ነው። ትምህርት የነገ ፓስፖርት ነውና ዛሬ ለሚዘጋጁት ነው ይላል። ማልኮም ኤክስ ያስቀመጠው ኮት መማር በየትኛውም ቦታ ባለቤቱን የሚከተል ውድ ሀብት ነው። ይህ በጣም የሚገርም ኮት ነው ማለት ነው። መማር በየትኛውም ቦታ ባለቤቱን የሚከተል ወይም ደግሞ ባለቤቱን ሊከተል የሚችል ሀብት ወይም ውድ ሀብት ነው ብለው ያስቀምጡታል። ይህን እንግዲህ አባባል የሚጠቀሙት የትኞቹ ናቸው? ቻይናውያን ናቸው ማለት ነው። እንደ ሕዝብ የሚጠቀሙበት አባባል ነው ማለት ነው። እንግዲህ የትምህርት ዓላማ ባዶ አእምሮን በተከፈተ አእምሮ መተካት ነው። ማልከም ኤስ ፎርብስ ያስቀመጠው ነው። ትምህርት ለህይወት መዘጋጀት አይደለም፣ ትምህርት ራሱ ህይወት ነው። ትምህርት ለህይወት ማዘጋጀት አይደለም፣ ትምህርት ራሱ ህይወት ነው። ጆን ዴቪ ያስቀመጠው ጥቅስ ነው ወይም ደግሞ ኮት ነው ማለት ነው። ትምህርት የወደፊት ህይወታችንን የምንገነባበት መሰረት ነው። ክርስቲያን ግሪጎየር ያስቀመጠው ሀሳብ ነው። በትምህርቴ ውስጥ ጣልቃ የሚገባው ብቸኛው ነገር ትምህርቴ ነው። አልበርት ኢንስታይን ያስቀመጠው ሀሳብ ነው። ትምህርት ከጨለማ ወደ ብርሃን የሚደረግ እንቅስቃሴ ነው። አለን የብሎን የሚባል ያስቀመጠው ነው። እንግዲህ እውቀት ኃይል ነው። መረጃ ነፃ አውጭ ነው። ትምህርት በሁሉም ማህበረሰብ ውስጥ በሁሉም ቤተሰብ ውስጥ የእድገት መነሻ ነው ይላል። እንግዲህ ኮፊ አናን ያስቀመጠው እውቀት ኃይል ነው። መረጃ ነፃ አውጭ ነው። ትምህርት በሁሉም ማህበረሰብ ውስጥ በሁሉም ቤተሰብ ውስጥ የእድገት መነሻ ነው ይላል ኮፊ አናን። ትምህርት ቤት ገብተህ ዲግሪ ማግኘት ብቻ ሳይሆን እውቀትህን ማስፋትና ስለ ህይወት ያለውን እውቀት መሳብ ነው ይላል። እንግዲህ ሻኩንታላ ዴቪ የሚባል ሰው ያስቀመጠው በተማር ቁጥር የበለጠ ገቢ ታገኛለህ። እንግዲህ ዋረን ቡፌት ነው እንግዲህ በተማር ቁጥር የበለጠ ገቢ ታገኛለህ ይላል ነው። ምክንያቱም የትምህርት አልቲሜት ጎሉ ወይም ደግሞ የመጨረሻ ግቡን አድርጎ ያስቀመጠው ምንድን ነው? በተማር ቁጥር የበለጠ ገቢ ታገኛለህ ነው። ትምህርት በራስ መተማመንን ይወልዳል። መተማመን ተስፋን ይፈጥራል። ተስፋ ሰላምን ይፈጥራል። ኮንፊሽየስ ሌሎችም ጥቅሶች አሉት ወይም ደግሞ ሌሎችም በጣም ወርቃማ የሆኑ አባባሎች አሉት ማለት ነው። እንግዲህ የትምህርት ስር መራራ ነው፣ ፍሬው ግን ጣፋጭ ነው ይላል አርስቶትል። የትምህርት ስር መራራ ነው፣ ፍሬው ግን ጣፋጭ ነው ይላል። እንግዲህ ትምህርት ጥሩ ገቢ ማግኘት ብቻ ሳይሆን ትልቅ ህይወትም መኖር ማለት ነው ይላል። ብራንድ ሄነሪ ያስቀመጠው ነው። ሰውን በአእምሮ ማስተማር በስነ ምግባር ማብቃት ወይም ማስተማር አይደለም ማለት ለህብረተሰቡ ጠንቅ ማስተማር ነው ይላል። እንግዲህ ይህ አባባል ምናልባት ትንሽ እንደወረደ ስለተተረጎመ ይመስለኛል መስተካከል ያለበት ጉዳይ ነው። ቴዎዶር ሮዝቬልት እንግሊዝኛውን ብንጠቀመው የተሻለ ነገር ይሆናል ብዬ አስባለሁ።
እንግዲህ የትምህርት ተግባር አንድ ሰው በጥልቀት እንዲያስብና በጥልቀት እንዲያስብ ማስተማር ነው፣ እንዲሁም ብልህነትና ባህሪ፣ ይህም የእውነተኛ ትምህርት ግቡ ነው ይላል ማለት ነው። ግቡ ነው ማርቲን ሉተር ኪንግ ጁኒየር ያስቀመጠው ሀሳብ ነው። ትምህርት ዓለምን በተሻለ ሁኔታ ለመለወጥ ልትጠቀምበት የምትችለው በጣም ኃይለኛ መሳሪያ ነው። እንግዲህ ማሪያን ራይት ኤደልማን እንግዲህ ከኔልሰን ማንዴላ ጋር የሚያመሳስለው ነገር አለ። ትምህርት ዓለምን በተሻለ ሁኔታ ለመለወጥ ልትጠቀምበት የምትችለው በጣም ኃይለኛ መሳሪያ ነው ይላል። 25ኛ ላይ የተቀመጠው ትምህርት በህይወታችን ውስጥ ለምናደርጋቸው ነገሮች ሁሉ መሰረት ነው። ማንነታችንና ለመሆን የምንፈልገውን ነገር ይቀርጻል። ጁሌ ፓይት በአማርኛው እንደዚህ ተቀምጧል። እንግዲህ ምናልባት በእንግሊዝኛው ፓራራል ብናስኬደው በጣም የተሻለ ነገር ይሆናል ብዬ አስባለሁ። እንግዲህ ኮት የወሰድኩት ዳይሬክት አዶቤ የሚል ጎግል ላይ የወሰድኩት ነው። ይህም ምንድነው አዶቤ ኤክስፕረስ 12/15/2023 ላይ የታተመ ሀሳብ ነው። ሞር ገብታችሁ ስለ ኤጁኬሽን ኮትስ ብላችሁ ጎግል አድርጋችሁ ማየት ፋርዘር ማንበብ ትችላላችሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።